ብዙ ጊዜ የምትጠየቀው ጥያቄ ዲጂታል ኦንላይን ላይ ከገባው በኋላ ምንድነው ማደርገው? አንዳንድ ሰው ምን እንደሚያደርግ አያውቅም እና ይሄን ጥያቄ ለመልስ ነው የመጣሁትና እኔም ይሄ ጥያቄ የኔም ጥያቄ ነበር እዚህ ቢዝነስ ከመግባቴ በፊት ማለት ነው። በኋላ ዘመን ስገባ ሁሉ ነገር ያየሁት እውነት ለመናገር ብቻቸውን አይደላችሁ። በጣም ብዙ ኮሚኒቲ ያለን ከ276,000 በላይ ያለው ኮሚኒቲ ያለ። በዚህ ላይ የኛ ያበሻው ኮሚኒቲ ያለ በአካባቢያችን ያለ። እኔ አሁን በጆርጂያ ነው የምኖረው። ጆርጂያ አካባቢ ያለ ኮሚኒቲ ያለ። እርዳታ ከፈለጋችሁ ማንም ሰው ይረዳችኋል ማለት ነው። እናንተ ብቻ ይሄ ነገር አልገባኝም ብላችሁ ለመጠየቅ ያብቃችሁና መልስ ታገኛላችሁ። በዚህ ላይ ደግሞ በጣም ቀላል በሆነ እንግሊዘኛ የተዘጋጀ ስቴፕ ባይ ስቴፕ ትሬኒንግ አለ፣ ቪዲዮ ቤዝድ የሆነ እሱም ደግሞ እንደ ተናገርኩ ቀላል እንግሊዘኛ ነው። ግን ደግሞ አይ እኔ እንደው ይከብደኛል እንግሊዘኛ ካላችሁ በአማርኛ ተተርጉሟልና በዛም መስራት ይቻላልና የራሳችሁን ኒሻችሁን ወይም ደግሞ ራሳችሁ የመጣችሁበት ዋናው ምክንያት እኔን አሁን ብትጠይቁ ለምንድነው ኦንላይን ቢዝነስ ላይ የመጣሽው ብትሉኝ ዋናው ልጄን አፍተር ስኩል መላክ ስለማልፈልግ ፉል ታይም መስራት ስለማልፈልግ በቃ እና በራሴ ቢልድ ማደርገው ቢዝነስ እንዲኖረኝ ስለምፈልግ ይሄ ነው የኔ ኒሽ። እናንተ ደግሞ የተለያየ ምክንያት ሊኖራችሁ ይችላል ሳይድ ሀስል የፈለጋችሁበት ምክንያትና ያንን እናንተን የሚመስል ሰው ወይም ደግሞ ራይት ፒፕል እስከምታገኙ ድረስ እንደዚህ ኮኔክት አድርጋችሁ መስራት ማለት ነውና እውነት ለመናገር እንደዚህ ስናገር አሁን ወይም ሊከብድ ይችላል፣ ግን ስትገቡበት እየቀለላችሁ ይሄዳልና ይሄን እንዴት ነው የምትሰሩት? እኔም ደግሞ ሳይድ ሀስል እንደናንተ ወይም ደግሞ እንደኔ ማወቅ ወይም ደግሞ መግባት ወይም ደግሞ መስራት ለምትፈልጉ ሰዎች ዲም አድርጉልኝና እኔ እንዴት አድርጌ ሜንቶር እንደተደረኩኝ እናንተንም ሜንቶር አረጋችኋለሁ ብላለሁ። ለዛሬ አመሰግናለሁ።